የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ እንደኛ ያለ ክፉስ አለ። ከማንም ዝምባም ጋር እንድነጋገር የምትጠሩኝ ምን ሆናችሁ ነው? ከማንም ዝምባም ጋር እንድነጋገር የምትጠሩኝ ምን ሆናችሁ ነው? ዶክተር አብይ የኛን ቤት ረስተዋል። ቤቱ አልታየም፣ ብዙ ችግሮች አሉበት። ሊጠራ የሚገባው ቤት ትቶታል። ክቡርነቱ ቤቱን አላዩትም፣ አልተመለከቱትም። እና እየሆነ ያለው ሙስንነቱ ግማሽ ህንፃ ለግሉ ይሰራል፣ ግማሹ በጉቦ ነው የሚያድገውም የሚሾመውም የሚዘዋወረው በጉቦ ነው። ተክሊልን በዘፈን የእግዚአብሔር ቤተሰቦች እናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላም ተሰላምላችኋለሁ። ይህ ዩዲያ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። እንኳን ለአስተርዮ ማርያም በሰላም በፍቅር በጤና አደረሳችሁ ላለሁ። እንግዲህ ዛሬ አስተርዮ ማርያም ናት። ስለ አስተርዮ ማርያም ትንሽ ያስተማሩን ነገር አለ አባታችን። እስቲ እሱን ቪዲዮ ልጋብዛችሁ። በመጀመሪያ አስተርዮ ማርያም ዛሬ እመቤታችን ቅድስት ድንግል ማርያም ያረፈችበት ቀን ነው። እንጀራ ተሸክማ እንጀራ የራባት የሕይወት ውሃ ተሸክማ ውሃ የጠማት እኔ ሕይወት ውሃ ነኝ ከሰማይ የወረደ እንጀራ ነኝ 5 እንጀራ 2 ዓሣ ባርኮ 5000 ሰው ኋላ የሚያጠግበውን ክርስቶስን አዝላ የሕይወት እንጀራ አዝላ ሲርባት የሕይወት ውሃ ተሸክማ ሲጠማት አንድ ቀን አላጉረመረመችም፣ አላማረረችም። የታገሱትን ብፁዓን እንላቸዋለን አለ። መከራውን የታገሱትን ልብላ ልብላ ልጠጣ ልጠጣ የሚል ስሜታቸውን በጾም የረሸኑ ላመንዝር ልቅበጥ የሚል አካላቸውን በቅድስና የረሸኑ የድንግል ማርያም ድንግልና ሁለንተናዊ ይባላል። ሁለንተናዊ ድንግልና ያላት እመቤታችን ብቻ ናት ከፍጡራን። ሁለንተናዊ ድንግል ከውስጥም ከውጭም በስጋሽም ድንግል ነሽ በሐሳብሽስ ድንግል ነሽ እንላታለን። የውስጥም የውጭም ሁለንተናዊ ድንግልና የተሰጣት እመቤታችን ናት። እመቤታችንን ብናነግስ ጻድቃንን ብናነግስ መላእክትን ብናነግስ የንግሱ ሁሉ ባለቤት የምስጋና ሁሉ ባለቤት ማን ነው? እግዚአብሔር። ያ ሕፃናትን የሚፈጥር እግዚአብሔር አዳምን ካፈር የፈጠረ ሔዋንን ከአንዲት አጥንት የፈጠረ አቤልን ቃየልን ከእናት ከአባት እንዲገኙ ያደረገ እግዚአብሔር ከቁጥጥሩ ከተፈጥሮ ቁጥጥሩ ውጭ የነበረ እግዚአብሔር አሁን ለኛ ሲል ከሕግ ከተፈጥሮ ሕግ በታች ሆነ ማለት ተጸነሰ ማለት። ስለዚህ አስተርእዮ ጌታ የተገለጠበት ነው አይደለም። ለዚህ መገለጥ ደግሞ እሺ በጀ ይሁን ብላ ጊዜዋን አካሏን አሳልፋ የሰጠች በቅታ ተዘጋጅታ ተመርጣ የተገኘች ማናት? እመቤታችን ናት። እኛ መናፍቃን እንዳይናገሩ ማድረግ አንችልም። ምላሳቸው ተፈቶ ይብህም አፍ ወተታሰር ልሳን አፍ የሚዘጋበት አንደበት የሚታሰርበት ዘመን ይመጣል። ለለፈለፉት ለቀባጠሩት ዋጋቸውን የሚቀበሉበት ዘመን ይመጣል። ያ እስኪመጣ ድረስ ግን እናንተ ተረጋግታችሁ ሰክናችሁ ልትገኙ ይገባል። ከማንም ዝምባም ጋር እንድነጋገር የምትጠሩኝ ምን ሆናችሁ? የኔ እንትን ስፍራ እኔ ቄስ ነኝ። ትንሽ ብንከባበር ጥሩ ነው። ስለዚህ እኔ ነኝ የምከራከረው ካልክ ከኢትዮጵያ ኦርቶዶክስ ከሊቃውንቱ ጉባኤ ከአራት አይናዎቹ አጽፈና የመጀመሪያው ነገር ከማንም ዝምባም ጋር የሚለው አገላለጽ የበታችነት ስሜት ተጠቂነቱንና የአጋንንት ስራ አስፈጻሚ መሆኑን ማሳያ ነው። ምክንያቱም በስድብ ነው የጀመረው። ለምን ስለ እግዚአብሔር ቃል ለመወያየት ልወያይ ብሎ የጠየቀውን ሰው በስድብ ነው የሚሸነቁጠው ማለት ነው። ይሄ ነው የእግዚአብሔር ሰው እያላችሁ የምትደግፉት። ይሄንን ነው በርታ አይዞ እንኳን አንተ ተናገርከው ምናምን እያላችሁ ኮሜንት ላይ ያየው ነበርና በለው ይላል። አይ ጴንጤ ስድብ ክብራችሁ፣ ሰማዋረድ ክብራችሁ፣ ዝምባም ስላለ እናንተ ከበራችሁ። ይሄ ነው ክርስትናችሁ፣ ይሄ ነው እናንተ ጌታ። ትምህርታችሁ ይሄ ነው። መታዘብ ነው። ሁለተኛው ነገር ደብዳቤ ይዘናል። የመጀመሪያው ነገር ያንተ ክህነት ካህን ነበርኩ ብለሃል። ስለዚህ ማን እንወያያለን እንዴ? አንድ ሰው ካህን ለመሆን ምን ያስፈልገዋል የሚለውን እንወያያለን እንዴ? አላለም እኮ
ሚዲያ ላይ ወጥተ ስለ መሰዊያ ወይም ስለ ታቦት ያነሳው ነገር ላይ እና ልክ አለመሆንን ላሳይ ልክ ነኝ ካልክ በማስረጃ እናውራን የተባልከው ዲቤት ጠራህ እንጂ ልግደል አላለ። ይሄን ያህል ስድብ ምን አረገ ዘባረ? ሁለተኛ እንትን ምንድነው ደብዳቤ ይዘናል። አንተ ማን ሆነ? እስቲ አንተ ከካውንስሉ ደብዳቤ ይዘናል። ከየትኛው ካውንስል እንደምታወጣ እናያለን። ማን ስለሆንክ ነው ሰዎች አንተን በልዩ ሁኔታ አይተው ለአንተ እንደው ደብዳቤ ተጽፎ ማለት? አንዳንድ ሰዎች ውስጣቸው ያለው ቅሌት ማንነታቸውን እንድትነግሯቸው ይገፋፋቸዋል። ምንም የማታቅ እንጀራ ቤተክርስቲያንን መሳደብ የሆነልህ ሰው እንደሆንክ የምሰራው የራይድ ስራ እንኳን ባለበት ሀገር ምንም ኢኮኖሚህን ደገፍ ማድረግ ስላልቻለ የዩቲዩብ ቀለብ ቤተክርስቲያን መሳደብ ነው። ቀለብ የሚሰፈረው ከቤተክርስቲያን ነው ማለት ነው በመሳደብ። እንዳንተ አይነት ዝቅ ያለ ሰው ደብዳቤ ተጽፎለት ካንተ ጋር ዲቤት የሚገባበት ምንም ምክንያት የለም። አቅሙ ከሌላ አርፈ ቁጭ በል። እየወጣ ለመደባበቅ በሞከርክ ቁጥር ማንነትን ስለሚያሳይ ማለት ነው። የበታችነት ስሜት ተጠቂነቱን ስሙን እያወቀ ዘማሪያዊት እያለ ይጠራል። ከዚህም በፊት አክሊል የሚለውን ስም እያወቀ አካሉ ነው ማን ነው አለ። የበታችነት ስሜት ተጠቂ ነው ወዳጄ። ራስን ከፍ የምታደርገው ሰዎችን ዝቅ በማድረግ ነው። ምክንያቱም ያንተ ከፍታ በሰዎች መሰደብ ላይ የቆመ ስለሆነ ማለት ነው እንጂ ከፍ ያልክ ወይም በእውቀትም በምንም ሰው ስላልሆንክ ማለት ነውና ብታድብ ጥሩ ነው። እንግዲህ እንደዚህ አይነቱን ሰው ነው መናፍቃን አስተማሪያችን ነው ብሎ የሚከተሉትና ራሱን ቄስ አድርጎ እኔ ቄስ ነኝ ብሎ ጭራሽ ደብዳቤ ከሱ ጋር ለመነጋገር ራሱ ከሱ ጋር ክርክር ለመግጠም ደብዳቤ ይዘና ይለዋል። እኔ እኮ ራሱ እንዴት እንደሚያውቁ ነው ግራ የሚገባው። አንተ ማን ስለሆንክ ነው እሱ ደብዳቤ ይዞ አጽፎ ካንተ ጋር ለመከራከር? ምን ከዛስ ደብዳቤውን አጽፎ ልልክልህ ነው? አልወያየም እኮ ማለት ይቻላል። ቀላሉ መልስ ይሄ ነው፣ ወይ ዝም ማለት። በቃ ምን ያህል የበታችነት ስሜት እንዳለበት ጭንቅላት ውስጥ ኦርቶዶክስ ጥላቻ ምን ያህል እንዳለበት የሚያሳየን። እስቲ ማን ነው አሁን የኦርቶዶክስ ሰው ሄዳችሁ ከካውንስላችሁ አጽፋችሁ ምን እንወያያለን? ማንም አይደለም። ምን ያህል ማለት ምን ያህል እንደማንመጣጠን ሲጀመር ከእንደዚህ አይነት ሰው ጋርም ራሱ የኛ ሰዎች መወያየት የለባችሁ። ምንም ጥቅም አይገኝም። ልንገራችሁ፣ ምንም መወያየት ጥቅሙ የማናውቀውን ነገር ለማወቅ አይደል? ግን ከዚህ ሰው ምንም አናውቅም። ስድብ ብቻ ነው የሚወጣው። ዝም ብለን ራሳችንን ማድከም። ለአቡነ ሳዊሮስ እንዲደርስ ሁላችሁም ይሄንን ቪዲዮ ሼር እና ዲዩት ሪፖስት አድርጉት። በመጀመሪያ ግን ይሄንን ቪዲዮ ሰምተን እንመለስ እና ያን ቤት ክቡርነቱ አላዩትም። ዝም ስላሉት ቤቱ የተበላሸ ቤት ሆኖ ነው ያለው። ሙስሊምነቱ፣ ዘረኝነቱ እንግዲህ ዲሞክራሲ ብሎ በራሳቸው ተዳደሩ ብሎ ነው እርስዎ ዝም ያሉት ይመስለኛል እንጂ ያ ቤት ካልታየ መስመር ካልያዘ የፖለቲካ ቤትም ነው። ፖለቲከኞች የሚሰባሰቡበት ቤት ነው። እዛ ውስጥ ነው ሌሊትም ቀንም ተሰብስበው የፖለቲካ ስራ የሚሰሩበት እና ቤቱ አልታየም። ብዙ ችግሮች አሉበት። ሊጠራ የሚገባው ቤት ትተውታል። ክቡርነቱ ቤቱን አላዩትም፣ አልተመለከቱትም። እና እየሆነ ያለው ሙስሊምነቱ ግማሹ ህንፃ ለግሉ ይሰራል፣ ግማሹ በጉቦ ነው የሚያድገውም የሚሾመውም የሚዘዋወረውም በጉቦ ነው። እልቅና እንኳን ለመሸምከስ ሲፈልግ 500 እስከ 1 ሚሊዮን ከፍሎ ነው ወደ አንዱ ቦታ የሚቀየረው። ጥያቄው እንዲህ ይቀጥላል። አንደኛ፣ ለኦሮሚያ ኦርቶዶክሳውያን እየዞሩ ወንጌልን እየሰበኩ ነው ወይ? ሁለተኛ፣ በአርሲ ስለሚገደሉ ኦርቶዶክሳውያን ድምጽ እየሆኗቸው ነው፣ ሞታቸውን እያስቆሙላቸው ነው ወይ? ሶስተኛ፣ በቤተ ክህነት የተሰገሰጉትን ሌቦች አወጧቸው ወይ? ምን እየሰሩ ነው? አራተኛ፣ በቤተ ክህነት ውስጥ ያሉ ፖለቲከኞችን አወጣቿቸው ወይ? አጸዳችሁት ወይ ቤቱን? ጥያቄ ነው። ቢመለስልን አይከፋንም፣ በጣም ነው ደስ የሚለን። ኦርቶዶክሳውያን ግን በደንብ እያስተዋልን አትመጣም ወይ? ምንድነው እስካሁን ቆየክ
ጳጳስ ለመሾም ነው ቀጥታ ጥያቄው እንደዚህ ነው አይደል? መንግስት ጳጳስ ይሹምልን ምን ነው ዘገየክ እስካሁን ድረስ የኛን ዘር የማይከተል ጳጳስ ለምን ድረስ ከሆነ መሪ ያላረከው ነው ዘገየክ ማለት ይሄ ነው አይደል እንዴ? ካወቃችሁ እንደዚህ ሙስና ካለ ታዲያ ይሄ ሰው እንደዚህ አድርጓል ብለው ለምን ያወጡት? ለምንድን ነው ዘረኝነት ካለ ይሄ ሰው ዘረኝነት አለበት ብለው ለምን አያወጡ? መንግስት እንዲገባ ለምን ይፈቀድለታል ሃይማኖት ውስጥ? እናስታውሳለን እኮ በእርሱ ምክንያት ስንት ሰው እንደተገደለ። ተው እንጂ አሁን ደርሶ እንደገና ሰበብ ለማቅረብ መንግስት ጋር ሄዱ። መንግስት ምን እንዲያደርግ ነው? ሃይማኖት ውስጥ ገብቶ ይሄ ነው ሌባ እያለን ሊያወጣ ነው? ስጡታ፣ ማስረጃ ስጡት። እናንተ ለምን ማስረጃ ስታችሁ አታስይዙ? ፖሊስ ጣቢያ ዝም ብሎ ማውራት እኮ አይደለም። ፖሊስ ጣቢያ ሄዶ ማስያዝ ነው እንደዚህ አይነት ሰው በማስረጃ። ምንም ጥቅም ላይ የማይኖረው አውቶ ዝም ብሎ ወሬ ማውራት ትክክል አይደለም። ናሴ ውስጥ ነው የመጣሁት። እዚህ ከዚህ መጥቼ ዘይቶ ሲጀርኩት ከዛ የሆነ ቻርጀር አይሰራም ነበረ። እንዳጋጣሚ ቁጭ ብዬ ቆይቷል፣ በጣም ይቆይ ነው። ከዛ እሱ ላይ አድርጌ ቻርጅ አደረኩ፣ ሰራ። ከዛ በፊት ደግሞ ብዙ ስልክ ላይ ቻርጅ ያደረኩ ነበር፣ አይሰራም። ሰው ሲመጣ እኔ ጋር እስቲ ስልካቸው አምጡ እያልኩ እየሞከርኩ ከዛ እዛ ቀን ደግሞ ዘይት እንትን አድርጌበት ቻርጅ አድርገው ሰራ። እንግዲህ ቻርጀሩ ተፈውሷል። ለምን እንትን አይባልም? የጥገና ምናምን የስልክ ጥገና ምናምን የቻርጀር ጥገና ምናምን ለምን አይከፈትለትም? ፓስተሩ እንግዲህ አያችሁ፣ በዚህ ልክ ነው የሚወርዱት። በሜጀር ዋን ክሪስ ኤንጅል በርነል ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይ እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢ አይደለም ምን ይኸው እግዚአብሔር ምስክሬ። ዴቫንታስ ለፕሪካኖዛ እንዴት መጥቶ ስለ ወንዱ ውስጥ ላይ ክዳን ገብቷል። ከአውሬው ጋር ክዳን ገብቶ የተቀባው ነቢይ የሚያሳድድ በተለያዩ አቅጣጫዎች የሚያሳዱ ናቸው። አያለው 9 ሰዎች ናቸው። ከስር የጨለማውን ዓለም የሚያካሂዱ አገልግሎትን እናስተጓጉል፣ እንዲበሳጭ፣ እናርቅ፣ እንዲናደድ አድርግ ብለው ከዲማን ዓለም መልክ ተቀብለው የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ በተቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለው ሲሸኑ ያለው ኦ ካታያ አንዳንድ 9 ማለት አንዳንዱ ከ9 5ቱ አልጋ ላይ ይሸናሉ። 4ቱ ድንገት እጃቸው ይቆረጣል። ምን እንደሚቆርጥ አይታወቅም። ማብራት ይቆረጣው፣ ራሳቸው ይቆረጡ፣ በምን ይቆረጡ አይታወቅም። ድንገት እጃቸው ይቆረጣል። እግዚአብሔር መንፈስ ተናግሮኛል። የእግዚአብሔር የቁጣን እሳት ሊከባቸዋለሁ። ተፈጸመ። በአብ በወልድ በመንፈስ ቅዱስም ከዚህ ምሽት ጀምሮ ተፈጽሟል። አብ ወልድ መንፈስ ቅዱስ የታውቃችሁ ነው? የታውቀው አብ ወልድ መንፈስ ቅዱስ ይጀምር። አሁን ይሄን እንደዚህ ያደርጋል። እግዚአብሔር ነው የሚያሽናቸው፣ እግዚአብሔር ነው እጃቸውን የሚቆርጣቸው ማለት ነው። አባባል እንደዛ ነው መቼም አይደል? እግዚአብሔር ነው እጃቸውን የሚቆርጣቸው፣ እግዚአብሔር ነው ሽንት የሚያሽናቸው። 5ቱን እግዚአብሔር አስበው እንኳን ያኔ እኮ ተግራ ነው የሚገባው። ስንት ችግር ባለበት ሀገር ላይ ያንተን ችግር እዚህ ጋር ተናገሩ ይበለክ አንተ ጭራሽ እጅ ለማስቆረጥ። አሁን ከነዚህ አይነቱ ሰው ጋር እንዴት ነው የምንግባባው? ወገን እንዴት እንግባባለን ከነዚህ አይነቱ ሰው ጋር? ሰው እኮ በቃ ሰይጣን እየተጫወተበት ነው ያለው። አሁን ይሄን ቁጭ ብሎ ላይቭ ላይ የሚከታተል አለ። በቃ ከስር አሚን አሚን የሚል በጣም ያሳዝናል። ህዝቡ ጠፍቷል። በቃ ከፕሮቴስታንት ነው ግን አሁን የግል አንብቤ አሁን ውጪ ነኝ፣ ሃይማኖት የለኝም ስለ ልክ ያልሆነ ነገር በጣም አየሁበትና ሞር ወደ ኦርቶዶክስ ግል ማለት አልገባኝም። አሁን ሞር መጽሐፍ አታረገም። አሁን የተመብረት አሁን ግን ጀስት
እናንተ ይሄ ኦኬ በክርስቶስ ኢየሱስ ታምናለህ ምናምን ነገር የትምህርት አታረግም ምናምን እና መጽሐፍ አንብቤ እስካሁን 23 ዓመቴ ነው። 23 ዓመቴ ዝም ብዬ ነበር ማምነው አላ በወላጆች ምናምን ሞር ባይብልን ሳነብ ግን ከጴንጤ እንድርቅ አረገኝ። ማለት ፕሮፌት የሚባለው ነገር ስለ ልሳኑ ስለ ስርዓት ስለ ጳውሎስ ስለ እግዚአብሔር የኦርደር አምላክ ነው እንጂ የእንትን አይደለም ምናምን ብሎ ማንበብ ጀመርኩ። በቃ እና እስካሁን እንዴት ብዙ ጊዜ አንብቤዋለሁ እና በጣም ሼም ያዘኝ። ራሴን ሳስበው ራሱ በጣም ይደብረኛል እንደዛ መሆኔ። አሁን እኔ አሪያ አርጌ ማየው ብራዘርን ነው። ያው ብራዘርም ዶክተር ነው ምናምን እና እሱ ደግሞ ጴንጤቆስጣል ነው። ሁሉ እንትን ነገር ሲኖርብኝ እሱን ጠይቀዋለሁ እና እሱ መመለስ አቃተው። እንዴት እንደዛ ይሆናል ብዬ በቃ አሁን ወጣውና ለጓደኛዬ ያለኝ በጣም ወደው ጓደኛዬ እሱን ነገርኩት። እሱም ግራ ገባው። ጥያቄ ሆነብን ሁለታችንም እና ከጴንጤ ወተን ለምን ተሐድሶ አንገባም አሉ። ከዛ ተሐድሶ ከገባም በኋላ በቃ አሁንም ልክ አይደለም ስለ ኦርቶዶክስ የመጀመሪያ ቤተክርስቲያን መሆኑን ሸምሸሞንን አዩት፣ ዩቲዩብ አየው፣ ሞር ዲቴል ሂስትሪ ገባውበትና እንደዛ ከሆነ እኔ ማንኝ ጴንጤ መሆኑ ስለ እነ ጳውሎስ እነ ማርቲን እነሱ ከሆነ ኦርቶዶክስን እንትን ያርጉ የክርስቶስ ከሆነ ለምን እንደዚህ ይሆናል ብዬ ጥያቄ ያለኝና አንዳንድ እሱን እንድትመልስልኝ ብዬ ነው። የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል። ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ። መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለህ ነው የሚያሰኝ። አምላክ የሞተለት ሰው ተናቀ። ለአንድ ሰው እኮ በግ አይደለም የታረደው፣ ክርስቶስ ነው የታረደለት። ታውቃላችሁ? ሰው ክቡር ነው። ለሰው አምላክ ሞቷል። ውድ ገንዘቡን በእርሻ የተዳፈነ ዕንቁ ፍለጋ ያለውን ከፈለ ማለት ዓለም ያዳፈነውን የሰው ልጅ ለመፈለግ ክርስቶስ ራሱን አሳልፎ ሰጠ። ድንግል መሆን ብቻ መስፈርቱ አይደለም ለተክሊል። ጭራሽ የጌታን ስጋና ደሙ ተቀብለ እዚህ ጋር እጅን አውጥታ እንዲህ ትላለህ እንደ ራፐር። አረ ተው፣ አረ እግዚአብሔር እንፍረው። አረ ተው ባካችሁ። ለምንድን ነው ለቲክቶክ እና ለዩቲዩብ ለኢንስታግራም ፎቶ ከሆነ ምን ይሰራልሃል? እኮ እግዚአብሔርን እስከዚህ ድረስ መድፈር እንዲያምርብህ ነው ተክሊሉ። ድፍረታችን ምን ያኔ እኮ ግራ ነው የሚገባኝ። ለምንድን ነው ቆይ እንደዚህ እስከዚህ ድረስ የምንወርዱ? አሁን እርግጠኛ ነኝ እነዚህ ንስሐ ሳይገቡ ነው የጌታን ስጋና ደግሞ የተቀበሉት፣ ጋብቻ ነው የፈጸሙት፣ ወይ አባትም የላቸው። እንደዚህ ናችሁ በቃ።
የንስሐ አባት እነሱማ የላችሁም። በቃ እንደዚህ አይነት ሰዎች አሁን የንስሐ አባት ቢኖር መቼም እንደዚህ አድርገው ብሎ የሚመክር አይመስለኝም። ምንም ብትወርዱ ማለት ነው። ማፈሪያ፣ በጣም ማፈሪያ ናችሁ። አሁን እንደናንተ አይነቱ ተደምረን ነው አሁን የሞላ ነው እንደዚህ ኦርቶዶክስ የተባለ። በጣም ይገርማል። ብቻ ለዛሬ ነበር ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑ።